እሷ የኪያ እህት ናት። ኪያ እያለ የሚጠራትና ቁርአን ሲቀራበት ኪያ እያለ እኔም ሰምቻለሁ ስለሰማሁ ነው። አሁን ባጭሩ እሷ እያለችኝ ያለችው እህትሽ አሚር ላይ አሰርታበታለች፣ ጠንቋይ ቤት ሄዳ አሰርታበታለች፣ መተት አሰርታበታለች እያለችኝ ነው። እኔ ደግሞ መስተፋቀር ነው። እኔ መተት አላልኩም። በምን እርግጠኛ ሆና ነው እንደዛ ብትለው? ኪያ ስላለ በምን እርግጠኛ ሆነሽ ነው? ነገር ኪያ ስላ እሷ አትወደው ነበር አሚር። አትወደውም። አንቺ በምን አትዋሽ፣ እውነቱን ተናገሪ። ቆይ አትጨቃጨቁ። አይ አይደለም መዋሸት መሸፋፈን ሳይሆን ልሽ አሁን እውነቱን ነግረ ነው መፍትሄ እንገረን። የሷ አትወደው ነበር። አንቺ ዝም በማለት ተባበሪ አሚርን ማለት ነው። ከዛ እሷ ገባችሁ። እኔ መጀመሪያ ሲፈጠር እነሱን አላቃቸውም። ነግሬ የለ ከምን ላይ እንዳገኘሁት እነሱን አላቃቸውም። ግን አሚርን ተወደው ነበር አሉ። እሷም ብላለች። አዎ ግን ያለፈ ነገር ነው ብላለች። እኛስ ብለሽ አውሪያት አወጣጭ ስልኳን ተቀበያ ስልክሽ ስልኳን እምቢ አለች። ለምን ስልኳን ከለከለች? ማነው ስልኳን የከለከለች? ስልኳን ተቀበይና ስልሽ ስልኳን ከለከለችኝ አላልሽም? ኮዱን አላውቅም ወይስ ደግሞ አውቀሽ እጅሽ አለበት አንቺ? ይኸውልሽ የእኔን ስልክ እኮ ካለሷ ፍቃድ መፈተሽ አልችልም እኮ። ለምን ታዲያ እምቢ አለችሽ? ለምን እምቢ አለችሽ? መብቷ እኮ ነው። ይሄ መብቷ ነው እንዴ? ዝም ብዬ ሰው ስልክ ነው መፈተሽ ይችላል ወይ? ለሁለት አሰርታችበት ነው ሴትዮ። አይ ለሁለት አሰርተውበት ነው። አሚር ጋር ይበልጥ አንቺ ነሽ ክፉ ደጉን ያሳለፍሽው። እኛ የምናውቀው አሁን በቅርብ ነው እኮ። ታዲያ ስለዚህ አንቺ ለምን ማስ ኤክሷ እኮ ነው አሚር። ለልጅ ሲጀምር ማለት ነው ምንም ሆነ ምን ሁላችሁም የምትፈርዱት እኔ ላይ ነው። አልፈረድንም። እየፈረዳችሁ ነው። አሁንም እየፈረዳችሁ ነው። ከዚህ በፊትም ስንት ነገር ተናግራችሁኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በያላችሁ በሰላማችሁ ብዝት ይበል። እኔ ደህና ነኝ አልሐምዱሊላህ። ዛሬ በትልቅ ጉዳይ ነው የመጣሁላችሁ ማለት ነው። እስኪ በመጀመሪያ ሰላምታ በይና ወሬን ሳልጀምር እረሳሻለሁ። ወሬ ከጀመርኩ ሰላም እንዴት ናችሁ? እና ማለት ነው ያው እንደምታውቁት አሚር ያለበትን ሁኔታ ታውቃላችሁ። አሁን ግን አልሐምዱሊላህ ረቢል ዓለሚን ደህና ነው። የመጣሁበት ግን ዋናው ጉዳይ ምንድነው መሰላችሁ? በመጀመሪያ አሚር ባለፈው እዚህ ቁርአን ሳስቀራበት ነበረ ማለት ነው። አሁን ግን እዚህ ቤት ሆኖ ቢቀራበት በቃ እየተመላለሰ ምናምን ብዬ አሪፍ ሼክም ቀይሬ አሪፍ ቁርአን የሚቀሩ በደንብ ትሪት የሚያደርጉ ምናምን ፈልጌ እንደ አሚር ትንሽ የተበሳጩ ሰዎች እየሄዱ እዛው አዳር ማለት ነው ስላሉ እነሱ ጋር በጣም አሪፍ ናቸው፣ ጥሩ ናቸው። ወስጀው እዛው ነው ከሁሉም ነገር አርቄው ከሰው ከሚያውቀውም ከምንም ማለት ነው። እኔ ራሱ አንዳንዴ እየሄድኩ ነው የምጠይቀውና ቁርአን ተቀርቶበት አሁን አልሐምዱሊላህ በሙሉ ጤንነቱ ላይ ይገኛል። አሚርን ደግሞ ያው እንደለመዳችሁት በጤንነቱ እንደሚመለስ ኢንሻአላህ እርግጠኛ ነኝ ማለት ነው። እና በምን መጣው መሰላችሁ? አሁን አልሐምዱሊላህ ተሽሎታል። ግን ኪያ እያለ የሚጠራውን ስም ቁርአን ሲቀራበት አልተውም ማለት ነው። ስለዚህ የቤቲም እህት እነ ቤቲም በቃ በነቆራ ምናምን እህቴን ስም አጠፋሽ ምናምን እያሉ ስለነበረ ማለት ነው። እነሱንም እኔንም አንድ የሚያስታርቅ እንትን የሚል ነገር ምን አደረኩኝ? ሼኽን ጠርቸው እየመጡ ነው ማለት ነው። አሁን ሁሉም ባሉበት አሚር እንዲህ እያለ ነው እና ኪያ እያለ የሚጠራው ስም ለምን እኔ እስከማውቀው ድረስ ሰው ስህር የሰራበትን በእርግጥ ሽርክ ቢሆንም ግን ያለ ነገር ስለሆነ የማይካድም ነገር ነው ማለት ነው። ስህር ያሰራበትን ሰው ነው የሚጠራው፣ የሚለፈልፈውም እንደዛ ነው እንደምሰማውም እንትን ላይ ማለት ይሄ ያለ ነገር ስለሆነ ማለት ነው። ያው እኛ ሚዲያ ላይ ስናወራው ወይ ደግሞ እንደዚህ ያው ይከብዳል ምናምን እንጂ ይሄ ያለ አይንና ስህር ያለ ነገር ነው፣ ይሄ የማይካድም ነገር ነው ማለት ነው። እና አሰርታበት ከሆነ ሼኹ ራሱ ለምን ስላሰራችበት ነው የሚጠራው ስሟ ለዛ ነው። አይ አይደለም እሱ አይደለም የሚል አይመስለኝም አይልም ሲፈጠር ግን ብቻ በሆነ መንገድ ማብራሪያ ይኖረዋል ማለት ነው። ሼኹ ከሆነ ካለ ደግሞ ሂዳ እቺ ልጅ በህግም ይሁን በምንም ይሁን ታሄዳ ማለት ነው እስከ ማስረጃ ድረስ ስለደረሰም ጠንቋይ ቤት ስትፈልግ ስተፍርላ ላዚም ስለደረሰ ማለት ነው ያለችበት ድረስ ተሄዶ እቺ ልጅ እንድታስፈታለት ማድረግ ማለት ነው። ስለዚህ ጀመርኩ የአሚር ግልጽ ነው። ያው ህመሙም አሁን እንደዚህ ስሟን ደጋግሞ መናገር አሁን ደግሞ እኮ ደህና ሆኖ ቁርአን ሲቀራበት ብቻ ነው የሚጠራው ስሟ እንጂ አሁን በደንብ ነው ለውጥ ያለው አሪፍ ለውጥ ነው ያለው ከበፊቱ። እና እኔም ደግሞ በቃ የምፈልገው ምንድነው ከምንም በላይ በቃ ተሽሎት እናቱ ጋር እንዲገናኝ እሱ መጀመሪያ እንዲሁኝ እናቴ እንድታየኝ አልፈልግም ስላለ ማለት ነው። አሳዘነኝ ታውቂያለሽ። እውነቱን ነው። ከምንም በላይ እናት ትጎዳለች። እኔ ከእናት በልጬ ወይም ከቤተሰቦቹ ማንም ከእናት አትበልጥም ከቤተሰብ አትበልጥም። ግን ቢያንስ እኔ አልጎዳም። ለምን እናቱ አይደለሁም። ያው እንደማንኛውም ሰው ነው ማዝንለት ማለት ነው እንጂ
ይሄ እናት የምትጎደው ወይኔ ልጅ ብላ ቅስሟ የሚሰበረው ያክል የኔ ቅስም አይሰበርም። ምክንያቱም አልወለድኩትም። እንደ ማንኛውም ሰው ላይ መንገድ ላይ ያገኘሁት አሳዘነኝ ያመጣሁት እንጂ ይሄ እናት ብትሆን ግን አስበሽዋል። በቃ ማለት ለማንም እናት እንደዚህ አይነት ነገር አላህም ለእናት ከባድ ነው፣ በጣም ከባድ ነው። ለዛ ድኖ እናትየው ደግሞ ምንም እንዳልተፈጠረ ካለፈ በኋላ ብሰማው ያው ለምን አልነገራችሁኝ ብትል ነው እንጂ ድኖ ስታየው አልሐምዱሊላህ እንኳንም ዳነ ነው የምትለው ማለት ነው። እኔንም እንደምታመሰግነኝ ተስፋ አደርጋለሁ። ባታመሰግነኝም ደግሞ ኖርማል ነው ማለት ነው። ልትወቅሰኝም ትችላለች። ያው አይታወቅም ማለት ነው። አይታወቅም የሰው ነገር ግን የሚያስወቅስ ነገር አልሰራሽም ባይዘው ነው ግን አይታወቅም። ያው ታመሰግንሻለች ለምን ልጁ እኔ እናቱ እያለሁ ስንት ነገር ያስፈልገውና ያው እናት ናታ። እኔም ቢሆን እላለሁ ማሰብ ያለብሽ አሁን እናት ስለሆነች ምንም ብትል መቀበል ነው ማለት ነው። ለምን እናት ስለሆነች ያ እናትነትን ነገር ታውቂዋለሽ። እና ለማንኛውም ማለት ነው አሁን እየመጡ ነው እንግዲህ ቤቲም ነይ ብያታለሁ። ሁሉም እየመጡ ነው ማለት ነው። እነሱ ባሉበት ተጠይቀው ሼኹን ጠይቆ ምንም ደባበስ ምናምን አያስፈልገውም። ምክንያቱም ሰው ስህር የሚሰራ እንዳለ ሁላ ስህር ማከሽፍም አለ አይደለ? አንዱ ያበላሸውን አንዱ ያስተካክላል። ስለዚህ ይሄ ነገር ደግሞ የቤት እህት ክያ የምትባለዋ እሺ ብላ ካሸፈችልን እኛም ግልግል ነው። አሚርም ደግሞ እግዚአብሔር ይርዳሱ ነው። በእናትሽ ገና ወጣት ልጅ ነው። በዚህ እድሜው እንደዚህ ሆነ ያሳዝናልና ወደ ራሱ እንዲመለስ እንግዲህ እግዚአብሔር ይርዳ። ሲፈቀር እኮ መስተፋቅር የሚሰሩ ሰዎች ዙሮ ወደ ራሳቸው የሚመለሱት መጨረሻው ሲጀመር ለጊዜው ነው እንጂ እሱ ቢሰቃይም በኋላ ላይ ግን ይሄን ያደረገው ነገር ራሳቸው የሚመለሰው ለምን ይሄ በቃ የጂኒ የሲህር ነገር የታወቀ ነው። እንደዚህ አይነት ነገር አላህም ከእንደዚህ አይነት በላይ ይጠብቃል። እና እንግዲህ አላሁ አለም ምን እንደሚለን እንግዲህ አይታወቅም። አሚር ሲድን ግን አንቺ ለመስጠት ዝግጁ ነሽ? ለማን እንደ ለእናቱ ራሱ ትሰጫለሽ? መጠየቁስ እናቱ ኮና ባይሆን ለቤቲ ብትይ አሪፍ። ለቤቲ ከቤቲ ጋር ለእናቱ ራሱ አጠራጣሪ ነው። እዚህ ጋር ምናምን እንናረግና ፋይት ከዛ ያሸነፈ ላይ ለእናቱም አድርድር የለም እንዴት በይ አይከፋሽ? ለእናቱ ኧረ ያው ቢከፋኝም እንዴ ራሴ ያሉበት ድረስ እጄ ጉልበታቸው ስሜ ያው ልጆች ተረከቡኝ ብዬ ታያቻለሽ። ያው በዛው አንቺ ጋር አስቀምጪው ካለ ኖርማል ነው። ይመችሻል? ደስ ነው እንጂ የሚልሽ አይከፋሽ? አይ ይመቸኛል። ለምን ኖርማል ነው። በቃ ግን በቃ መዳኑ ደስ ብሎኛል። መሄዱን ሳስበው ግን ይከፋሻል። እንባምባ ይደኛል ታይልሽ። ኧረ እኔ ወቄ ነው አሚር ብቻ ደህና ይሁን። እኔ አባብልሻለሁ ጓደኛሽ አለ። አይ ያንቺ ማማበል ነው ያረጋኝ ነበር። አሚር ቢያባብለኝ አይሻልም? ያሚር ይሻላል። ኧረ አንቺ ግን ያከብሻለሁ ሌላ ያከብሽ ነው ታይታ አንቺ እኮ ምንሽ ነው አሚር ይሻላል አልሽ እኮ። አይ ያውቄ ከፋኝ ያልሽ የስንት ዓመት ጓደኛሽን ትላንት ባወቅሽው ልጅ። ኧረ ባንቺማ እንዴ ድርድርም የለም ባንቺ። ኧረ ወፍ አይ ያን ነገር እያሰጋኝ ነው። ኧረ እንዳያሳስብሽ። አሚርም የራሱ የሆነ ቦታ አለው በልቤ፣ አንቺም የራስሽ የሆነ ቦታ አላችሁ። ማንም አይነካውም ቦታችሁን እንዳያሳስባችሁ ማለት ነው ያለሽ። ከዛ ኧረ እባክሽ ልሸጪው ነው እንዴ አውጥተሽ። ለማንኛውም እንግዲህ አሚር እንግዲህ ሼኹም ሲመጣ በዛውም ያለበትን ሁኔታ እንጠይቃለን። ያው እኔ እንኳን እያየሁት ነው ስለማያስችለኝ ማለት ነው። እኔ እንኳን ነው ያው የሄድኩ የምጠይቀው ስለማያስችለኝ ስልሽ ወደ ሌላ ነገር ያው እኔው ስለጀመርኩት ችግር የለውም። እኔው ስለጀመርኩት ትሽሻለህ ነገሩን አታዝሪው። እኔው ስለጀመርኩት እኔው በቃ ደህና እንደሆነ እንደዚህ ድግፍ አድርጌው እናቱ ጋር ለመስጠት ነው ማለት ነው። እና ለማንኛውም እንግዲህ እየመጡ ነው። ቆዩ ግን አንቺ ቅድም እኮ እየገባ ነው ነበር። እና ለማንኛውም እስኪ ሲገቡ እናሳያቸዋለን ያለውን ነገር። ቆዩብን በጣም። እስኪ እዚህ ጋር ካት እናድርገውና እንጠብቃቸው። በቃ መጡ መሰለኝ። እኔ ከፍታለሁ። እሺ እንደ ክፈችላቸው። አሁን ለማንኛውም ሼኹም የመጣ ነው ማለት ነው። እና አንድ ላይ እንዴ ብቻቸውን ናቸው እንደው ለኔ እኮ አንድ ላይ የምትመጡ መሰለኝ። ትገናኛላችሁ ብዬ ስልካችሁ። አይ ሼኹ ነው እኮ አንድ አልተገናኛችሁ? ኧረ ደርሻለሁ ምናምን ብለውናል። ደርሻለሁ አለ እንዴ? ይኸው እንግዲህ እኔ ሼኹን የጠራሁት የእህትሽን ጉድ እዚህ ጋር የእህትሽን ጉድ ለማፈራረጥ ነው። አንቺም እያመንሽ ስላልሆነ ማለት ነው። በማስረጃም አሚርንም እዚህ ጋር ሰምተሽ እህትሽን ጉድ ማለት እኔ እኮ ይልሽ እህቴን እዚህ ድረስ ጠርቻት ጠየቅኩልሽ፣ ያለውን ነገር ጠየቅኳት አይደል እንዴ? እኮ ልታምንልሽ አልቻለችም አንቺ።
እንዴ እሷ ያለችውንም ነገር ሰምተሻል አይደል? እሷ ያለችውን ነገር ሳይሆን እኔ አሚር ያለውን ነገር ነው ማመን የምፈልገው። እንዴ እህትሽ ምን አቀል ጤነኛ እኮ ናት፣ መዋሸት ትችላለች። ይኸውልሽ አሚር አይደለም እንደዛ ያለው እና ጂኒ ነው እንደዛ ያለው አይደል እኮ ጂኒው። ታዲያ እኮ ስለተቀሰቀሰበት መሰለኝ። ቆይ አይደለም አሁን አንቺ እኔ እያልኳት ያለሁት ምንድነው? ይኸውልሽ እኔ አሁን ማለት ነው ኦሊ ምን እንደው ታውቃለህ፣ እኔ አሁን የፍርድ ቤት ወረቀት ጨርሻለሁ። ሂጄ ህግ አናግሬያለሁ፣ ህግ አካላት ጠበቃ አናግሬያለሁ። ይሄን ነገር ችግር የለውም ህግ የሚያቅሰው ስላናገር ሁሉ ነገር ጨርሻለሁ። ሼኹ መጥቶ አዎ ካለ ወይ ታስፈታ ስም ይስርሽ ወይ ታስፈታለች ሂዳ የሄደችበት ቦታ ወይ ደግሞ እስር ቤት ትገባለች። ኧረ ሱመያ እንደዚህ አታውሪ በእናትሽ። ማለት እንደ ምን ማለት ነው አንቺ? አሁን እኮ እንዴት ነው እንደዚህ የምታስቢያት? አንቺ እኮ አሁን እንዴ አትጮሂ። እጮሃለሁ ለምን እሱ ማለት ነው? እህት ቤት እህት አይመጣም፣ ወንድ ቤት ወንድ ይመጣል ብለሽ እኮ ነው አሁን አሚርን ማመን ማፈልግ። እንደዛ አይደለም። እኔ እንደዛ ባስብም እኮ እዚህ ጋር ምን እሰራለሁ? ዛሬ ስጠሪኝ ምን ይመስላል? አለኝ ማነው ፍቅረኛ ያለው እዚህ ጋር ነው? ያ ባህር ዛፍ የሚያክለው ልጅ ማለት ነው። ወባን ነው የምትለው ይኸውልሽ አንቺ እናቴ እኮ ይሄንን ቪዲዮ ታያለሽ ታውቂያለሽ አይደል? እኔ ምን አገባኝ ትይው እኮ የእናት ሀዘን እኮ ለአንቺም ጥሩ አይደለም። ሲቀጥል ደግሞ ሴት ሆነሽ ሴት ላይ እንደዚህ መጨከን የለብሽም። ሲቀጥል ደግሞ ይኸውልሽ እህቴ እንደዚህ ጠንቋይ ቤት እስኪ ወላድ እስኪ እዛ ጋር ሂድ አንተ እንደውም ቆይ ቤቲ እሺ እሷ እኮ ይኸውልሽ ማመን አሁን እኮ አንቺ ያቃተሽ እኮ እኔ እኮ ተረድቼሽ እኮ ይኸውልሽ በፊትም አሁን እኮ ከካሜራ ጀርባ ራሱ ካሜራ ሳይኖር እኔና አንቺ ቁጭ ብለን እኮ አውርተናል አይደለ? እያለቀሰች ራሱ ቤቲ ቁጭ ብለን አውርተናል። እኔ ነው ልትረጅኝ አልቻልሽም። እኔ አንቺን ተረድቼሽ እህትሽ ናት እሺ እህትሽ ናት፣ ግን ቢያንስ አሳምኛትና ትፍታለች። ይኸውልሽ አሳምንኳት። እኔ እህቴ ደግሞ እንደዚህ አይነት ነገር እንደማታረግ እኔ አሁንም ቢሆን ነግርሻለሁ። ሲቀጥል ደግሞ እህቴ ብታደርግ እንደዚህ ነገር እኔን አትደብቀኝም። ይኸውልሽ ጠንቋይ ቤት ሄዳ እንደዚህ አይነት ነገር ምናምን የማድረግ አቅም የላትም። ቤትዬ ቆይ አንቺ አሁን አሚር እንዲድን ለጠንቁልና ደግሞ አቅም ከፈለግሽ ደግሞ እህትሽንም በስነ ስርዓት አሚር እንዲድን ስለምፈልግ መሰለኝ ቁርአን ቤት ምናምን ስንወስዶ የነበረ እህትሽን ከምትከላከላት ስለ እውነት በቃ ችግር ዳለሽ ልጅቷ ታስታውቃለች እኮ ስታወራ ራሱ እህቴ የትም አልሄደችም። እኔ አሁን እውነቱን ምን ቆይሽ አንድ ነገር ብቻ ልንገርሽ ሱመያ፣ እኔ አሚር ላይ እንደዚህ አይነት ነገር ሲሰራበት እኮ ቆሜ ማይ ሰው እኮ አይደለም። ምንም ቢሆን ከአሚር እኮ ለኔ ጠላት አይደለም። ሲቀጥል ደግሞ እህቴ እንደዚህ አይነት ቦታ አትሄድም። ይኸውልሽ በምን አማርኛ ልንገርሽ፣ እህቴ እንደዚህ አይነት ነገር አታደርግም። አሚር ላይ ያውም አሚር ላይ እሺ ቆይ አንድ ነገር ቤቲ፣ አሁን አንቺ እህትሽ ባልሽ ላይ አንቺ ልታገብ የነበረ ባልሽ ላይ አፍቅሬው አሰርቸበት ነበር ብላ እንድታማክር ወይ ደግሞ ላሰራበት ወይ ሳላሰራበት አታማክረኝም። ይኸውልሽ እንደዚህ ተሳሰበ እህቴ እኮ የላትም እኮ እንደዚህ ተሳሰበ የላትም። ንጹህ እህት ነው ያለኝ። እሺ አልወደደችውም። እንደዚህ ነገር እሷ የለባትም። በእናትሽ ሱመያ የወደደችው እሺ እኮ እኔም እኮ ግራ ስለገባኝ እኮ ዛሬ የመጣሁት እንድናወራበት ነው የመጣሁት እኮ ለማውራት ደግሞ ቀስ ብላችሁ እየተደማመጣችሁ እኮ እየተደማመጥን እህቴ እንደዚህ አታደርግም። እኔ ታዲያ እሺ አሁን አንቺ እህትሽ እንደዚህ ታደርጋለች እየተባለች እሷም እሷ ለእህቷ ነው እየተከላከለች ያለችው ማለት ነው። ምንም ለእህቴ እየተከላከልኩኝ አይደለም። የሱመያ ጓደኛ እኔ እንደዚህ ያደረኩኝ አይደለም። ወይ ስም አላት አለም ነው ስሟ። እሺ አለምዬ እኔ እንደዚህ ያደረኩኝ አይደለም። እኔ የአሚርን መዳን ከእናንተ በላይ እኔ ነኝ የምፈልገው። ቤቲ ግን አንዴ ሰው አንዴ አፈርቶኛልሽ። እንኳን ሆንኩኝ አትጨቃጨቁ በኢየሱስ ላስ ማድረግ ነበር እዛው ስለሆነ ማለት ነው። እሱን እናገኛለን። ያ ቤቲ ምን አቀያየራት? አሁን ስናወራ ደህና ትሆናለች። ከዛ ደግሞ ቀይራ አሁን ትናንትና ደህና ነበረች። ዛሬ ምን ቀየረሽ? ምን ቀየረኝ? ምንም ነገር ነገር የለም። እህቴ እንደዚህ አይነት ነገር አታደርግም። ካሁን በኋላ እንደዚህ እንድታናግሩኝ እራሱ ለምን? እሺ ለምን ይላል? ወይ አትምጫ በቃ ውጪ። ይኸውልሽ ቤትዬ አሁን እኮ አሚር እንዲድን ፈልጋለሁ አልሽ። እኔም ፈልጋለሁ። ይኸውልሽ አሚር የሚድንበትን መንገድ ፈልገሽ እህትሽንም እሷ እጇ ካለበት በጸባይ እጇ የለበትም። በምን ቋንቋ ነው እናንተ የሚገባችሁ? ቆይ እቺ በምን ታውቂያለሽ? አውቃለሁ። ጠየኳት። እሺ እኔ ከዚህ በላይ ምን ላድርግላችሁ? ያለችበትም እኮ ደብቃሽስ ቢሆን አሁን እኮ ያለው ተብሎ እኮ አይነገርም። ቤትዬ ታዲያ ነው ምን አድርጊ ነው የምትሉኝ? ሱመያ ብላትሽ ብትጠራስ ባለፈው ምን አልሽኝ? ኧረ ቆይ እዚህ ጋር ቁመን እህትሽን አሁን ሼክ ቁርአን ሲቀራባት ሱመያ ሱመያ እያለሽ ብትጠራ ስላት አይ እሱማ እኮ ያው ወይ እንትን መፍትሄ እፈልጋለሁ አለች። አሁን ምን እንዴ ያስብሻል? ባለፈው ቁጥር እንደዛ አላልሽ? ምንም አላልኩሽም። እንደዚህ መፈለግ ነው። አንቺ ሰው ሲኖር በቃ እቺ የምትቀየረው ምን ሰው አለ እዚህ ጋር? ሰው አለ እንዴ? እነሱ አይደሉም እንዴ? ኧረ ባለፈው መፍትሄ እፈልጋለሁ እያለች ነበረ። ይኸውልሽ መፍትሄ እኮ ፈለግኩኝ፣ አዋራኋት፣ እዚህ ድረስ አምጥቻት አሚርን አገናኘኋት። ከእሷ ጋር ስንት እንደተጣላን ታውቂያለሽ? እዚህ ጋር ቆመን ግን እሷ የለችበትም ማለችልኝ። ከዚህ በላይ ባለፈው ቀስ ብለሽ አውሪያት፣ አወጣጭ ስልኳን ተቀበያ ስልክሽ ስልኳን እምቢ አለች። ለምን ስልኳን ከለከለች? ማነው ስልኳን የከለከለች? ስልኳን ተቀበይና ስልሽ ስልኳን ከለከለችኝ አላልሽም? ኮዱን አላውቅም ወይስ ደግሞ አውቀሽ እጅሽ አለበት አንቺ? ይኸውልሽ የእህቴን ስልክ እኮ ካለ እሷ ፍቃድ መፈተሽ አልችልም።
እኮ ለምን ታዲያ እምቢ አለችሽ? ለምን እምቢ አለችሽ? መብቷ እኮ ነው። ይሄ መብቷ ነው እንዴ? ዝም ብዬ ሰው ስልክ ነው መፈተሽ ይችላል ወይ? ለሁለት አሰርታችሁበት ነው ሴትዮ። አይ ለሁለት አሰርተውበት ነው። አሚር ጋር ይበልጥ አንቺ ነሽ ክፉ ደጉን ያሳለፍሽው። እኛ የምናውቀው አሁን በቅርብ ነው እኮ ታዲያ። ስለዚህ አንቺ ለምን ማስ ኤክሷ እኮ ነው አሚር። ለዚህ ሲጀምር ማለት ነው ምንም ሆነ ምን ሁላችሁም የምትፈርዱት እኔ ላይ ነው። አልፈረድንም። እየፈረዳችሁ ነው። አሁንም እየፈረዳችሁ ነው። ከዚህ በፊትም ስንት ነገር ተናግራችሁኛል። የበፊቱ በምንም ብለሽ መቻል አለብሽ እንዴ እኮ ይሽ እኮ ነው እስከዛሬ ነው ታዲያ ለኔ ብለሽ አልሻሽ ማለመጣት ተረጋጉና ሼኩ እየመጣ ስለሆነ እንጠብቀውና እንትን እንበል። ለምን እንከራከራለን እኮ አሁን ሼኩ በሚለው ተስማማለሽ አትስማማም? ለምንድን ነው ማልስማማው? ሼኩ በሚለው ለምን ነው ማልስማማው? አትጨቃጨቁ ባካችሁ እንዴ እኔ እህቴ ይኸውልሽ 100% እንደዚህ እንደማታደርግ አውቃለሁ። እሺ በቃ ያው እኔ በጣም እርግጠኛ ነኝ እሆናለሁ። በእህቴ በደንብ ነው የምሆነው። እናቴ እኮ ይሄንን ቪዲዮ ታያለች እኮ ልጅሽ ጠንቋይ ቤት ሄዳለች። አሃ አዎ ነው አዎ ነው። ስለእውነት አይደለም መስል ለእናትሽ ብለሽ ነው ሱመያ እልሽ ወይ ልትፈታም እልሽ ስሚኝ አሁን አንቺ ለእናትሽ ብለሽ ነው። አሁን እልሽ ያንቺ እናት አንቺ ጠንቋይ ቤት ሄደሻል። አልሄድም ስሚኝ አንቺ አትሄጂም። ለኔ እናት አትሄድም ታዲያ ትሄዳለች። በቃ ሱመያ እኔ አልሄድም። ከሄድኩ ደግሞ ኧረ መጣሽ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለ አይ አንዴ እንግዲህ እውነታውን መረዳት ይቻላል። እኔ አሁን ጥፋተኛም ከሆንኩኝ እሷም ከሆነች እሷ እኔ ይቅርታ ምንም ችግር የለውም። ግን እኔ የሰማሁትን ሼካና የሰማሁትን ነገር አሚር መጀመሪያም ያው አስረድቻለሁ ማለት ነው። እናንተ ጋር ሳመጣው ቁርአን ሲቀራበት መጀመሪያ የነበረበትን ሳመጣው የነበረበትና አሁን ልዩነቱን ያው ላንተ መንገር አያስፈልግም ታውቃለህ ማለት ነው። አሁን ደግሞ ደህና ነው ከበፊቱ አይደለ? ግን ደህና ሆኖ በፊት እናንተ ጋር ሳመጣው ክያ እያለ ሲጠራ አልነበረ? ስም ማናት ምኑናት ምናምን እንደውም ብላችሁኛል ማለት ነው። ከዛ ምንም ችግር የለውም እንዳታስቢ ምናምን ያላችሁኝ እናንተ ማለት ነው። ግን ምንድነው እሷ የክያ እህት ናት። ክያ እያለ የሚጠራትና ቁርአን ሲቀራበት ክያ እያለ እኔም ሰምቻለሁ ስለሰማው አሁን ባጭሩ እሷ እያለችኝ ያለችው እህትሽ አሚር ላይ አሰርታበታለች። ጠንቋይ ቤት ሄዳ አሰርታበታለች፣ መተት አሰርታበታለች እያለችኝ ነው። እኔ ደግሞ መስተፋቀር ነው። እኔ መተት አላልኩም። በምን እርግጠኛ ሆና ነው እንደዛ ብትለው? ክያ በምን ስላለ እርግጠኛ ሆነሽ ነው? ንገሪ። ክያ ስላ እሷ አትወደው ነበር አሚር። አትወደውም። አንቺ በምን አትዋሽ፣ እውነቱን ተናገሪ። ቆይ አትጨቃጨቁ። አይ አይደለም መዋሸት መሸፋፈን ሳይሆን ልሽ አሁን እውነቱን ነግረ ነው መፍትሄ እንገረን። የሷ አትወደው ነበር። አንቺ ዝም በማለት ተባበሪ አሚርን ማለት ነው። ከዛ እሷ ገባችሁ። እኔ መጀመሪያ ሲፈጠር እነሱን አላቃቸውም። ነግሬ የለ ከምን ላይ እንዳገኘሁት እነሱን አላቃቸውም። ግን አሚርን ተወደው ነበር አሉ። እሷም ብላለች። አዎ ግን ያለፈ ነገር ነው ብላለች። እኛ ሰዎች ደግሞ ይሄ ደግሞ ያለ ነገርም ስለሆነ ሰው ለመጥፎም ለጥሩም ኸይርም ሸርም የሚጠቀምበት ነገር ስለሆነ አንዳንድ ሰው መስተፋቅር ይሄ ምንም የሚሸፋፈንለት ነገር ያለ ነገር ነው። ጂኒ መስተፋቅር እህት ያላሰራችበትን በእናትሽ አሁንም ተባበሪኝ። በቃ እኮ ላስጨርስ። ታዲያ ምንድነው እሱ የምታወሪው እዚህ ጋር? እንደዚህ አታደርግም እህቴ፣ እየነገርኩሽ እኮ ነው። ሀሳቧን ትንገረኝና ያለው ነገር እኮ አንዴ ቆይ ዝም በሉ አስረዳው እኮ ለሱ እኮ ያስረዳውት አይደለም። እሷ እኮ ነው ዝም አልም። አሁን እኮ ነው ያልኩት ያለውን እውነቱ ነገር ተነግሮት ጥፋተኛም ከሆንኩ ይኸው ይቅርታ ልጠይቅሽ ዝግጁ ነኝ። ገብተሻል? ምንም የሚያጣላ አሁን እኮ የሚያጣላን ነገር ሳይሆን ይሄ ለአሚር እኔ ክያ እያለ ስለሆነ እስከዛሬ ለምን ክያ ይላል? መስተፋቅር ደግሞ ያለ ነገር ነው አይደለ? አሁን አንቺ ያልሻለሽው አሚር ክያ እያለ ነው። እሷ ናት ያሰራችብኝ። እሱ እንደዛ ስላለ ነው አንቺ እርግጠኛ ነሽ እንደዛ እያልሻለሽ? አይ እኔ እርግጠኛ አልሆንኩም። ግን ሆነሽ ነው እንጂ እርግጠኛ ሆነሽ እኮ ነው እኔን እየወቀስሽኝ ያለሽው እዚህ ጋር። ተረጋጊ፣ ጸጥይ። ይኸውልሽ አሁን ለምን ነው ሁለታችሁ የምትቀያየሩት? እሷ ናት ብላችሁ እርግጠኛ ሆናችሁ እኔን ጠርታችሁኛል፣ እያፈጠጣችሁኝ ያላችሁ። አሁን አንቺ ክያ ስላለ ነው እናንተም ክያ እሷን ነው የምናውቀው አላችሁን። ምን እናርግኛ ታዲያ? አንቺም ተረጋጊ፣ እናንተም ዝም በሉ። ይኸውላችሁ አሚርን ታውቃላችሁ ያለበት ሁኔታ ምን ላይ ምን እንደሆነ። እሱ እንደዛ ስላለ እሱ አሁን በዚህ ሰዓት ከራሱ ጋር አይደለም። በዛ ሰዓት እሱ ሲል እሱ አይደለም እንደዛ የሚለው ታውቃላችሁ። ውስጡ ያለው ነገር ሰይጣኑ እንደዛ የሚለው ነገር ነው። በዛ ሰዓት የሰይጣን ስራ ምንድነው? ማጣላት ነው፣ ማፋጀት ነው።
እዚህ ጋር እሱ ስራውን እየሰራ ነው። ስራውን በቃ ግልጽ አወጣ። ይሁን እናንተን እያጣላ ነው፣ አብዛኞቹን እያበጣበጣችሁ። ይሄ ነገር ደግሞ እንዲሆን መፍቀድ የለባችሁ እናንተ። እሱ እንደዛ ስላለ ይሄ ነገር ደግሞ እንደዛ ነው ማለት አይደለም። አሚር ቤቲ ስላለ አየሽ አይደል? አየሽ ደግሞ ከራሱ አይደለም። እውነትም እንደዛ ሊሆን ይችላል። አላህ አያውቃል። እሱ ነው፣ አላህ ነው የሚያውቀው። ይሄ አላህ ስራ ነው። እሷን ብታረግበት ሌላም ሰው ቢያርግበት ሰይጣን በራሱ ይሄን ነገር የራሱ ስራ ይሆን አላሁ አለም። ይሄ አላህ ስራና የሰይጣን ስራ ነው። እናንተ ይሄን ነገር ደግሞ ማረጋጋት ተረጋግታችሁ ተማረግ ነው ያለባችሁ። ስለዚህ እኔ እንደዚህ ነገር ውስጥ አልገባችም። እሱን አላህ ነው የሚያውቀው። ማንንም የሚያውቀው አላሁ አለም ማለት እና እህቶቼ ምን ለማለት ፈለኩት፣ ይሄ የሰይጣን ስራ ነው። እናንተ እዚህ ውስጥ ማግባት የለባችሁም። እናንተ ማድረግ ያለባችሁ ልጁ ወደ ራሱ እንዲመለስ፣ ወደ ቀድሞ ጤናው እንዲመለስ እናንተ ዱዓ ማድረግ ነው ያለባችሁ። ዱዓ አድርጋችሁለት ያለውን ነገር በቃ እሱን አላህ ነው የሚያውቀው። ለአላህ ትታችሁ ዱዓ ማድረግ ነው እንጂ እዚህ ነገር ውስጥ ራሱ መግባት የለባችሁ። እንትናን ያሰራችሁ። ስለዚህ አላሰራችም ማለት ነው አይደለም። እሱን የሚያውቀው አላህ ነው። እዚህ ስራ ውስጥ ራሱ መግባት የለባችሁ። እሷ ናት ማለቱ ራሱ ሽርክ ነው። ይሄ ራሱ በአላህ ጋር ያስጠይቃችኋል። ይሄን ተው፣ ከዚህ ውስጥ ውጡ። እናንተ መዋደድ መፋቀር ነው ያለባችሁ። እጅ በእጅ ይዛችሁ ሆናችሁ አሚር ወደ ራሱ እንዲመለስ መርዳት ነው እንጂ በዚህን ጊዜ እንደዚህ ተጣልታችሁም ብላችሁ አይሆንም። እንደዚህ እኛም እዛ ያለውን ነገር እያስተካከልን ነው። አሚርም ወደ ራሱ ጤና ይመለሳል። አልሐምዱሊላህ አሁን ላይ ምንም አይልም፣ ተችሎታል። እየተቀራበት ነው። አንቺም ታውቂያለሽ። እናንተ ደግሞ ማድረግ ያለባችሁ እዚህ ውስጥ መግባት የለባችሁ። ይሄ መጥፎ ሽርክ ነው። የሰይጣን ስራ ውስጥ መግባት የለባችሁ። እዚህ ጋር እናንተ እንደዚህ ስታወሩ ሰይጣን ደግሞ የሚፈልገው ነገር እያገኘ ነው። እናንተ ስትፋጁ ስትጣሉ በቃ ተስማምታችሁ እናንተ ለሱ ዱዓ ማድረግ ነው ያለባችሁ። እሱ ክያ ስላለ ተው፣ እሱን ከሀሳብ ውስጥ ተው። ይሄ የሰይጣን ስራ ነው። መዋደድ መፋቀር ነው። እናንተ ደግሞ አትጨቃጨቁ። አሚሩ ደራሱ ይመለሳል በቅርቡ፣ አታስቡ ነው የምላችሁ። እንደዚህ ነገር ውስጥ እኔ እኮ ያው ሁለቱም ይስማሙና ለእኛም ቢ ብለዋል። አሁን እናንተ ለምንድን ነው የማትስማሙ? ምንድን ነው? እኔ እኮ ምንድን ነው አላህም በኢማን በሌላቸው ላይ ሰይጣንን ስልጣን ስለሰጠው፣ ጂኒን ስልጣን ስለሰጠው ኢማናቸው ጎደሎ ለሆነ ሰው ላይ ስለሚፈታተናቸው ይሄ ሀቅ ስለሆነ እውነት ከሆነ ሄዳ ታስፈታለት በሚለው ያለ ነገር ስለሆነ ነው የሚያወራው እንጂ ሽርክ እንደሆነ አውቃለሁ። አዎ ያው ካንተ በላይ ባላቅም ማለት ነው። ጉዳይ ነው፣ ይፈታል። እሷ ሄዳ ስላስፈታች ምናምን እሷ ባታስፈታም ባታረግ ምናምን እንደዚህ ነገር አይባልም። ይሄ በራሳችን መንገድ፣ በአላህ መንገድ፣ በአላህ ቁርአን፣ በአላህ ቃል ይሄ ይፈታል። በጊዜ ሂደት ይሄ ነገር እውነቱ መውጣቱ አይቀርም፣ እውነቱ መታወቁ አይቀርም። እናንተ ደግሞ እዚህ ጋር ዱዓ አድርጉለት፣ እጅ ተያይዙ፣ እውነቱ ይወጣል። እውነቱ መውጣቱ አይቀርም። እናንተ እንደዚህ ማድረግ የለባችሁ። እናንተ እጅ ለእጅ ተያይዛችሁ ተፋቅራችሁ አንዱ ናችሁ፣ ተማከሩ። መጨቀቅ ሰው አንቺም እሷ ናት ብለሽ እሷ እንደሆነች ግልጽ ሆኖ ህግ ራሱ ምንም አይጠቀምም አሚር እዚህ ጋር እናንተ መጣላት እሷ እንደዛ መሆን በበለሻሸቱ ነው እንጂ ምንም የሚያወጣ ነገር የለም። እሱ ያዛርጋችሁ እንደ ፋሚሊ መሀላችሁ ላይ ይዛችሁ ለሱ ዱዓ ማድረግ ነው እንጂ እናንተ ተስማምታችሁ አሁን መስማማት አለባችሁ። እናንተ እነሱንም መስማት ነበረባችሁ መጀመሪያ። እኔም እስከዚህ አለፋም ነበር። እናንተ ይሄን ተው፣ ተስማሙ። ያለውን ነገር መሀላችሁ ያለውን ፍቱ። አፉ ተባባሉ። እናንተ አሚርንም ለመርዳት እናንተ አንድ መሆን አለባችሁ። አንቺም አሚር ወሳኝ ናችሁ። ሰላም ሳትሆኑ ሱመያ መፍትሄውንም አብሮ ለመፈለግ አንቺና እሷ መስማማት አለባችሁ። አቤት ምን ያለ በቃ ሻፉን ይልላህ የኔ ቆንጆ በቃ ይቅርታ አፉ በይ። እንደዚህ ነው እንጂ ይቅርታ መልካም ሰው ነው። ይቅርታሽ አፉ ብለሽኛል። እሺ ከልብሽ ሼኪ ግን በጣም ነው የምናመሰግነው። ያው ፍቅር እነሱ ደግሞ ከልባችሁ መሆን ያለበት። ኧረ እኔ ከልቤ ነው። እኔ ከአንቺ ላይ ቂም የለኝም። በቃ አፉ ብዬሻለሁ። እንደዚህ ፍቅር ስትሆኑ ነው የሚያምርባችሁ። እሺ በቃ እሺ